ሰላም ሰላም እንዴት ናችሁ ውዶችዬ? ዛሬ የማሳያችሁ በሶማሌ ክልል ውስጥ በርከዳ የሚባለው ነው። በጣም ትልቅዬ እና እንደምታዩት በጣም ጥልቅ የሆነ እንትን ነው ማሳያችሁ። አሁን ይህ የምታዩት በጣም የሚያስፈራ ጃይንት የሆነ ምን ልበላችሁ በርከዳ ነው የሚባለው። እዩት፣ የሚያክለውን አያችሁት? ይህ ውሃ በሙሉ እዚህ ውስጥ ይሞላልኝ። በአካባቢ ይመጣና የወዛ አካባቢ ነው የሚመጣው። እንደምታዩት እዛ ይመጣልኝ እንደዛ። ከዛ የት ይሞላል ማለት ነው? እዚህ እዩት የሚያክለው። ይህ ከሞላ በኋላ በቃ ይሄ ውሃው የሞላው ራሱ ይህን ባዶውን የቀረውን ገና የሚሞላውን የሚያክል ነው። በጣም ጥልቅ ነው። ይሄንን በሙሉ ይሞላሉ። አመቱን በሙሉ ውሃ የሚባል ነገር አይጎልም ማለት ነው። በቃ ውሃ ከዚህ ይቀዳልኝ። በቃ ከዛም በኋላ አመቱን በሙሉ ይጠቀሙበታል ማለት ነው። ሌላው የሚገርማችሁ ነገር እዚህ ላይ ምን እንደሆነ ታውቃላችሁ? የውሃ ኮሌክት አስደረጋቸው መካኒዝም ነው የሚያስገርመኝ። ያው ውሃቸውም ማለት ነው የሚያጠራቅሙት ልክ መጀመሪያ እዚህ ጋር ይመጣል። ያው እዚህ ጋር ማለት ነው። ከዚህ ጋር ይመጣና ውሃው የወዛ አካባቢ ይመጣና ከዛ እዚህ ይጠራቀማል። እዚህ ጋር የሚጠራቀሙ ለምን ይመስላችኋል? እዚህ ጋር የሚጠራቀመው ምንድነው? መጀመሪያ ይሄ በጣም ጥልቅ ነው። ከዚህ ጋር ይመጣና ይሞላልኝ። ከዛ ከሞላ በኋላ ወደዚህ ይወርዳል። ወደዚህ ማለት ነው። ከዛም በኋላ እዚህ ጋር ይወርድና ውሃው ማለት ነው ከዚህ ንጹህ ውሃ ብቻ ነው ወደዚህ የሚገባው። ከዚህ ወደዚህ ንጹህ ውሃ ይገባልኝ። ከዛ ንጹህ ውሃ እዚህ ጋር ይገባና ማለት ነው እዛ ያለው ውሃ ደለል አይሞላውም ማለት ነው ገደሉ። ወረድ ብዬ ላሳያችሁ። እት አሁን ራሱ በቁመቴ ልክ ሆኗል ማለት ነው። እና ይሄን ይመስላል። እት በጣም የሚያስፈራ ግን በነገራችን ላይ እኔ እንዴት እየገቡ እንደሚቀርጹ አላውቅም። ያው ልጁ ያለበትንና እንትን ነው እት እና እምነግራችሁ አሁን የኛ አካባቢ ሰዎች አላችሁ። አሁን የኛ አካባቢ ሰዎች አላችሁ፣ በተለይ አማራ ክልል ብዙ አካባቢዎች አላችሁ። እናንተ ለምን እንደዚህ አይነት በርከዳ በመስራት አመቱን በሙሉ ውሃ በዚህ ይሞላል? ውሃ አይደለም በዚህ ሙሉ ከዚህ የበለ 2 እጥፍ ሊሞላ የሚችል የውሃ ክምችት ወይም የውሃ አቅም ያለበት አካባቢ እንደዚህ አጠራቅማችሁ በሞተር እየቀዳችሁ ለምን መስኖ አሰሩም? ይሄ በጣም ጥልቅ የሆነ ይሄንንን 5-6 አይደለም አንድ አካባቢ ሰዎች ናችሁ ማሰራት ትችላላችሁ፣ መስራት ትችላላችሁ። ወይም በመንግስት ደረጃ እንዲያድርጎ እንዲሰራላችሁ መጠየቅም ትችላላችሁ። ከዛ ከተሰራላችሁ በኋላ መስኖ ታለማላችሁ። መስኖ አመቱን በሙሉ አለማችሁ ማለት ኢኮኖሚካሊ ፓወርፉል ትሆናላችሁ። ኢኮኖሚካሊ የተሻለ ሰው ከሆናችሁ ደግሞ ለህብረተሰብም ለልጆቻችሁም ለራሳችሁም ጠቃሚ ትሆናላችሁ። በአመት አንድ የምታመርቱበትን መሬት 5-6 ጊዜ ታመርቱበታላችሁ። ይሄን ልነግራችሁ ስለምፈልግ ነው። ምክንያቱም ምን ያህል ብልህ እንደመሆኑ የምታያችሁ ይኸውላችሁ። ቆይ ላሳያችሁ። እዩት ምን ያህል ጥልቅ እንደሆነ። ከዛም በኋላ ይሄ ጽድት ያለ ውሃ ነው። ውሃው ይሄን አሁን ሞልቶ እስካፉ ሲሞላ ያጸዱታል። ይሄንን ማለት ነው ሳር ነገር የሚበቅለው ነው። ይሄ ሳር ነገር ትነት ይከላከላል ምናምን አሉ። ስሙ ምን ይባላል? በሶማሌኛ በርከዳ ነው የሚባለው። በርከዳ ማለት የውሃ ገንዳ ማለት ነው በአማርኛ፣ ወይም የውሃ ማጠራቀሚያ። እና ይሄው ሙሉ ሲሚንቶ ነው እንደምታዩት። ሲሚንቶውን እንደዚህ አድርገው ይሰራልኝ። ከዛ በቃ ውሃው በዚህ ልክ ይሞላልኝ። አስቡት፣ ውሃ ከብቶቻቸውን ያጠጣሉ፣ ለራሳቸው ይጠጡታልኝ። በቃ ሁሉ ነገር ነው። እና ላሳያችሁ የምፈልገው ነገር ምንድነው? በተለይ የትኛውን ጂኒየስነታቸውን ልታደንቁ ይገባል መሰላችሁ? የትኛው ጂኒየስነታቸው እንደሚገርመኝ ታውቃላችሁ? ይህ ነው። ይህ ውሃው ከዛ አካባቢ ይመጣልኝ። እዛ ነው የሚመጣው። መንደር ነው እዛ አካባቢ ያለው። ከዚህ ይመጣል፣ ከዚህ ነው የሚሞላው። ከዛ አፈሩ እዚህ ይቀራልኝ፣ ውሃው ወደዚህ ይገባልኝ። ከዛ በጋ ሲሆን ይሄ ይደርቃልኝ፣ ያጸዱታል። ቆፍሮ ምናምን ደለሉን ያወጡታል ማለት ነው። ስለዚህ ከዛ ጋር ደለል አይሞላውም ማለት ነው። ምኑን? በርከዳውን ወይም የውሃ ገንዳውን። ስለዚህ እኔ ልነግራችሁ የፈለኩት ነገር ምንድነው? ምን ያህል ህብረተሰብ ችግር ብዙ ነገር እንደሚያስተምር፣ ከችግር ለመላቀቅ ምን ያህል ህብረተሰቡ
ትጋት አድርጎ እንደሚሰራና ለለውጥ እንዴት ጠንካራ እንደሆነ እና በዚህ ልትማሩ የሚገባው ነገር ምንድነው መሰላችሁ? እያንዳንዱ ሰው ሁሌ ዝናብ ከመጠበቅ ዝናቡንን ወደ ዘላቂ ወይም 5 6 ወር 7 ወር 8 ወር በላይ ኢትዮጵያ ውስጥ ደረቃማ ዝናብ የለም። ስለዚህ ይሄን እንድትጠቀሙበት ለማለት ነው። በጣም አመሰግናለሁ። ምን ይባላል? በርከዳ ይባላል። በርከዳ ማለት በሶማለኛ የውሃ ማጠራቀሚያ ገንዳ ማለት ነው። እና ይሄን ለማለት ነው። አመሰግናለሁ። አብራችሁን ስለቆያችሁ ሰብስክራይብ አርጉ፣ ፎሎ አርጉ እና የገጠር ብሎግ ከተመቻችሁ ይቀጥላል። ይሄን አይቼ አስተያየት ብዙም ሰራላችሁ ነገር አለ። ስለ ቤት አሰራራቸው፣ ስለ ሴቶች ሮል፣ ስለ ወንዶች ሮል፣ ስለ እንስሳዎቻቸው፣ ስለ እያንዳንዱ እናወራለን። ተከታተሉ። አመሰግናለሁ።